ነው ሚዲያ ነው አይደል ያየው ሚዲያ ስላየው ሚዲያ ላይ የወጣ ነገር በሚዲያ ነው የሚሰጠው ደግሞ አሁን ላይ ዘረመል ከደም አይወሰድም ከጉንጭ ነው የሚወሰደው ከጉንጭ ነው እየተወሰደ ያለው ሌላ ደግሞ የሁለቱም ሰዎች የምድብ ተመርማሪውና አባትና ልጅ ሊሆኑ ይችላሉ ተብሎ የሚገመቱ ሰዎች የሚፈለገው ዘረመል ሲወሰድ የሁለቱም ፎቶ ይለጠፍና በስነ ስርዓቱ ሚዲያ ያወቀው ነገር ስለሆነ የታች ማርያምን ነገ ተሳሳተ ብሎ በአንቺ በምትሄጂበት መንገድ ይመጣል። ፏ በሉ ተጨመቱ ማርያምን እንደዛ ነው የሚደረገው። መጀመሪያም ታቅዷል፣ ታየች ሳታወራም ታቅዷል። የመጨረሻውን ፖይንት ሀይሚ ተናግራት ይወጣችሁ እኛ አሁን ዋናው ማለት አለ ዛሬ እሷ አንደኛ ንፋስ በመጣ ቁጥር የሚወዛወዘው ዛፍ ብቻ ነው። ዛፍ ማለት ዛፍ በነፈሰበት ይነፍሳል። እኛ ሰዎች ግን እንደዛ አይደለንም እና ቀጥማ ማለትን በሆነ ቦታ ቆመን መደገፍን ስለነኛ ሰዎች ስንል የተለያዩ አይነት ነገሮችን ማየት መቻል መቋቋም ያው ሁኔታዎችን ባላየም ማለፍ ግድ ይለናል ማለት ነው እና ምንድነው መሰላችሁ ያም ሆነ ይህኛ የትንፍጭው ዱቄቱን አምጪው ይላል ያገሬ ሰውና የእሱ ነውም ተባለ የእሱ ነውም አልተባለ 20 ሲንም ይሰራበት 10 ሲንም ይሰራበት ዋናው ቁም ነገሩ እኔ ሀይሚና ብሩኬ ሲጣሉ ማየት አልፈልግም። አንድ ላይ ከሆኑ ምንም አይነት ነገር ያምጡ ምንም አይነት ነገር ይሁን ዲኤንኤውም ምንም ይባል ምንም መጥፎ ንግግርና መጣላት በሁለቱ መሀል እንዳይኖር ይሄንን ነው አደራ ምላቸው። ከዚያ ውጪ የፈለጉትን አይነት የፈለጉትን ነገር ይሁን ያው መጀመሪያም አውቀው አይደለ ቢሆንም ባይሆንም ብለው ነው አይደለ እንግዲህ ነገሩ የተጀመረው ሲጀመር አሁን ላይ ስለዚህ ቢሆንም ባይሆንም ነው። እኛ ደግሞ እነሱ አይጣሉ ከዚያ ውጭ ሀሳባቸውን ያመጡትን ሀሳብ በተገቢው ማየት እንደዚህ ዲፕሊ ገብተን ግን እንደዚህ ይሆናል ነገ እንዲሆናል ብለን ባንል እስቲ ለተወሰነ ጊዜ ዝም ብለን በአዝማሚያው የየራሳችንን ሀሳብ እያዝ ነው እንትን እንበል እንጂ ዲኤንኤ አንዴም ሀሳባቸውን ያው እንግዲህ መቼም እንትን ነው ማየት አጠጋግተን ማየት ጥሩ ነው የሚል ነገር ነው ያለኝ እና ሌሎቹም በዚህ ደረጃ እንዲህ ሊሆን ነው። አሁን ቅድም ሁላ ከስር እያየው ነበር እና ሌላ ቦታ እናንተ ከመክፈታችሁ በፊት እንደዚህ እንትን የሚለዋሉ እና ረፉ ብቻ ምንም ይሁን ሁለቱ ብቻ ሰላም ይሁኑ እና ዝም ብላችሁ ማየት ነው ብዬ ሀሳብ ሰጥቻለሁኝ። እንግዲህ እና እንደዛ ነው እላችኋለሁ እህቶችዬ እና ወደ ነፈሰበት አንፈስ በተቻለ መጠን ደግፋቸው ለማለት እወዳለሁ። ከልብ አመሰግናለሁ ስላዳመጣችሁ። ባይንጫጩ ጥሩ ነው። እስከ መጨረሻ ዝም ብሎ ማየት ገባችሁ? እኛ የምንፈልገው ሀይሚና ቡርጌ እንደ በፊቱ እየተሰዳደቡ እየተመነጫጨቁ እንዳይመጡ ማለት አላችሁ። ዘመዶች የምን ነው እነሱ አንድ ሆነው በፍቅር አለን እያዳመጡ እኔ እኮ የጠየኩሽ ይታይች ለማወቅ ነው እንጂ የእነሱ ጉዳይ አሳስቦኝ ምናምን አይደለም። ግን ለማወቅ አለ ወይ የለም ለማለት ነው። ሰላምዬ እንደዚህ ብለሽ ደግሞ ነገ ደግሞ እንደዚህ አይደለም አዲስ አበባ አጥርቼ በደንብ ከነገርኩሽ ደግሞ በደንብ አጥርቼ ከነገርኩሽ ያው እንዳልኩሽ እንግዲህ መቼስ እኔ ደግሞ እንደ ሀሳብ አሁን ጊዜ ታይ ስትናገር ምናልኳቸው ምናለ ማለት ስራው ብዙ አይሄድም ብዙ የሚሄድ አይመስለኝም ብዙ የሚገፉበት አይመስለኝም። ልጅቷ የሚሆነውን ዝም ብለን ማየት ባስኬዳቸው አክል የሄዱበትና እኛ የምንፈልገው ታየች እንዳለችም እንደ ድሮ መጥፎ ቃል ላፊ በእነሱ ያለማየት ተለያይተው ያለማየት መጥፎ ቃላትን ሲወራወሩ ያለማየት ይሄ በጣም የሚያስደስት ነገር ነው ከምንም በላይ ማለት ነው። ለሌላው ግዳይ ይሰጣል። እኛ አውቀናል ተድሮም ጀምረን አውቀናል አንድና አንድ ማለት ነው። የሄዱበት አክል ሄደው ያቆጣል እንደዛ ነው ብዬ የምለው። ስለዚህ ከትላንትናው ተማሩ። ይሄ ይሆናል እንደዛ ይሆናል ላ እነሱ ከፈለጉ ማስረዘም ማሳጠርም ይችላል። ምክንያቱም ምንም ነገር ስለሌለ ምንም ያስፈራ ነገር የለም። ከስር መሰረት ሁላቸውንም ስለምናቅ ማለት ነው። ስለዚህ
በሄዱ አክል ሄደው ሰላሙን ያምጣልን ማለት ነው። የልጅቷን ፎቶ በአጋጣሚ አይታችሁታል? ልጁን ነው የምትመስለው፣ እንትና ቢኒን ነው የምትመስለው። እንግዲህ ቢኒ ከሌላ የወለደ አላይሻትም። እኔ በጣም እንዴት አድርገው እንዳወጧት አላውቅም። አውጥተዋል። ራሱ ቢኒን ቁጭ ናት። እውነት ከለር ሳይቀር ጸይም ናት። አሁን እኮ ነገ በራሱ ይቶ ምን ብሎ እንትን ብሎ ይመጣል። ለምን ያለን ያደረጋችሁ እያለ ይመጣል። ያ ነው ራይ ማታ ይግብ የቀረው እዛው ከኋላ እነሱ ማለታሉ። እኛ አንዘርዝርባቸው ነው። እኔ ጠይቂያታለሁ ይላል ብሩኬ። እኔ ጠይቂያታለሁ ያለሱ ብዬ ከዛ መንደርደረ ነው እሱ ቤት ይመጣል ነገር ያለኔ ለምን ያደረጋችሁ ዝርዝሩን ያው ኪሳችን የሚቀደውም በኪሳችን የያዘውና በቃ በደፈናው እንለፈው ብቻ። እነሱ አይጋጩ፣ እነሱ ሀይሚ ያታልቅስ፣ ጭንቀቷን ትቀንስ፣ ይሄ መጨናነቋን ተቆላች። አዎ ጸይም ናት። ቤት ነው ኤፍሬም ሚስቱ ድጋሚ መጣች። እያበርጉት ነች። ያቺ ደግሞ መጣች። አፈቅርሃለሁ 80 ያለን ብላ የኛ እኔ እኛም ልጆች ማውራት አልፈልግም። በቃ 24 ስንት ሰዓት ነው የተባለው? ሀናን እሱ እስከሚያልቅ ድረስ እኔ ማየት አለ። መቼ ነው ማለት 48 ሰዓት ስንት ቀን ነው? 72 ሰዓት 48 ሰዓት ማለት 2 ሰዓት 3 ቀን። ከነገ ወዲያ በብሩኬ ቤት ይመጣል። አንቺ እኔ በቃ እንትን አዘጋጃለሁ ማለት ነው። የበረራ ትኬት አይደለም እኮ እዚህ ጋር እያተቀሸበሩና ተቀይረ ይላሉ። ኧረ በእግዚአብሔር በመድኃኒዓለም እኛም በዚያው ኮመንት ካልተጣሉ ምንድን ነው በመድኃኒዓለም ምናምን ብላችሁ ምንም ችግር የለውም። አውቃለሁ። ይኸውልሽ አናልጅ አይጣሉ እንጂ እሷ ለምን በ4 እግሯ እንደዚህ እየተገለባበጠች ለምን አትመጣም? ይቺ 2 ግራ ገዝ ለምን እንደሆነ መለያየት ሳይሆን እኔ መጥፎ ቃል እንዲወራወሩ አልፈልግም። በሰላም ሰላም ናቸው ሀቢብቲ። መጨረሻ ላይ ግን እኮ መጨረሻ ላይ ልጅቷ ራሱ አሁን ይቅርታ የምጠይቃቸው። አዎ ግን ቆይ ድንጋይ እኔ ዛሬ ሞክሬ ነበረ አልተቻለኝም፣ እናንተ መለያየት አልቻልኩም ብላ ተንበርክካ ይቅርታ ጠይቃቸዋለች። ኧረ ተይ ሬማ ተይ፣ ግን ተይ ማን ይቀበላታል? ትረገጣል። እሷ ራሷ መጀመሪያ በኋላ አሁን ለምን ለቀሃት ወጣት ምናምን የተባለበት መንገድ እንደዛ ይመስለኛል። ገብቶሻል? ቆይ ረሂማዬ አንድ ነገር ልንገርሽ። አሁን ይሄ ስራ ምንም አክል እኮ ያስኬድም። ዴኔ እንኳን ተቀየረ ያስኬድም ያልቃል። የሚያስኬድ አይደለም ያልቃል። አንድ ቀን 2 ቀን ብቻ ይቋጫል። ስራ አይደለም የእውነት ነው። ጨርሶ ይገባሉ። ዛሬ እኮ የቤታዮ እንትን ቀብር እየደረሰ እኮ ነው። እናንተ ምን ያራሳሉ? የልጅቷ እግር እኮ የ1 ዓመት ልጅ እኮ ነው። መስሪያንም ልንገራችሁ ብዬ ነው። ምን እንደምታክል ልጅቷ ኧረ የምን ደምናት ጡብ ብለዋል። ደግሞ ደም ነች። እንዴት ነው በደረቷ ይዛት የምትመጣው? እንደዚህ አንጠልጥላ። ልጅቷ እኮ ተንጠልጥላለች እግሯ ራሱ። አይ አይደለችም እንዴ! ተይ እንጂ ተይ። ከፋሲካ በፊት እኮ ነው የተወለደችው። እና የ3 ወር ልጅ ታዲያ እንደዚህ ሆነ እግሩ የሚንጠለጠለ ምን ታሽ የወለደ
4 ወር የምትሆን ልጅቷ የዓመት ልጅ ነው የምትመስለው ነው የምልሽ። የዓመት ልጅ ትልቅዬ ይታይሽ። ለምን አላሳየችም? እሷ ወንድ ከሆነች አላሳየችም። ሰኒ እኮ ቀደማላየሽ ራሷ የምትመስለው ራሷ። በነገራችን ላይ ማለት ነው ልጅ ወልዳለች፣ በትክክል ልጅ ወልዳለች። የህፃናት ልጅ ፎቶ የሆነች ልጅ አላት ከዛ የተላከ ማለት ነው። ግን ልጁ ባለትዳር ናት ልጅቷ። የእሱ ባሏ እሱ ነው። ባሏ ራሱ ማርያምን ልጅ ወልዳለች። እንደወለደች ማርዳቷት ሆኗል እኮ እናንተ ደግሞ እኔ እናሳየች እኮ ከዚህ በፊት እርግዝና አላት ብለናል እኮ ካህናን ቤት ሁሉም ሰው የገባል ሲል አላት። ኦኬ ደግሞ ተውት። የሚፍታ ቻናል ላይ ለምን ሆዷ ዘሎ ቁጭ አለ ጨርቁ? ያንንም ስጥ እኔ አጋጣሚ ስለሆነ ነው ሽንሽን ነው ልጅ አለዋ። ሽንሽን አይደለ የሀገር ቤት ሽንሽን እና ሰፊ ነው። የእናቷ ጠረጴዛ መጥቶ ተነስቶ ቁጭ ይላል። አብረሽ ለማንኛውም ቡታጅራ ገባ። ምንም ሳይጀምር አላረገዘች አውቄ ነው እኔ እንዲወራ አልፈልግም። የዚች የሁለት ግራግር እንትን አይዲያ ምን የሰራሆነች አብረን እንኖራለች። እናታችሁ አንድ ጥያቄ ይመልሱልኝ። ትዳር በድንቅና ኢትዮጵያ ውስጥ ባልሽ እንኳን ዲቃላ ያለ ፊርማ እመንና የማደርገው ከኔ ጋር እንደዚህ አይነት ነገር በታሪካት አጃዳሉን እኮ ኢትዮጵያኖች ከነጭራሹ ነገር አለ። ቆይ ማለት ትችላለች፣ መብቷ ነው። ይታይሽ ማርያምን ማውራትና መተግበር አንድ ናቸው እንዴ? የወደድኩትን ሰው ሁላ አገኛለሁ። ፍላጎት ፍላጎቷን አንዴ እየነገረችን ያለች ያው ፍላጎቷን ተናገረች ማለት ብሩኬን ታገኘዋለች ማለት አይደለም። እንኳን ይቅርና እሷ ሜዳ ላይ እንዲሁ ዝም ብላ ያረገዘችው ይቅርና በስነ ስርዓት በሰርግ ተጋብተው ነገር ግን የሆነ ነገር ሳያግባባቸው ሲቀር ሚስት እርጉዝ ሆና ይለያያል። ተለያይተው ሌላ ቦታ ይወለዳል ልጁ። ከዛ እሷም የራሷን ህይወት ትመርጣለች፣ እሱም የራሱን ህይወት መርጠው ይኖራሉ። በቃል ኪዳን የተጋቡ ሰዎች እንኳን ማለት ነው። እንኳን እሷ ገና ለማን እንደሆነ ያረገዘችው የማይታወቀው እንኳን ብዙ ሰው ያረፈባት ይቅርና ይቅር በለኝ ጌታ ሆይ ያደራህን አባቴ። እነሱ እኮ ይሄን ነገር ያመጡት ለመቋጫት እንጂ እኮ ሲጀመር ብሩኬ ያውቃል፣ ልጅቷን ያውቃት ነበር የሚገርመው። ወይ ሪል ፍቅረኛ ወይም የድሮ ጓደኛ ቢሆን ነበር የሚገርመው። ስለዚህ ሌላው ነገር እንትን አይለንም። በስራቸው መሀል የመጥፎ ቃላት የሚያወጡትን ነገር አሁን ላይ የለም። አልሐምዱሊላህ ከምንም በላይ እንግዲህ መቋጫው ስለደረሰ ነው ወደዛ የተመለሱበት እንጂ ሌላ ነገር የለም። ልጁ አያውቃትም ሲጀመር በመሰረቱ የመጣችው ለሽቀላ ነው። ሄዳለች። አሁን ምን ሀይሚና ብሩኬ ምን ልሆንልህ ምን ትሆንልኝ ላይ ናቸው። አይገባም አለ ያኛው ደግሞ ማለት ነው አንድ ግራግር አለ፣ ሁለት ግራግር እሱም ልክ እንደሷ ማለት ነው። ዛሬ ደግሞ እሷ ቤት ሄጃለሁ ብሎ አንቺ እንዴት ነው ግን የቡታጅራ ዩቱበሮች እንደዚህ ላያችን ለሽንታቸውን የሸኑት? ዶላር እናትዋ እንጂ እኮ ሸኑብን። እሱ እኮ እስካሁን ድረስ አያላዝንም። ምን ጥሬያራቸውን አሩብን እንጂ አሩብን፣ ተግማሙብን። ለነገሩ ዋናው ነገሩ የምንወዳቸው ልጆች አይጣሉብን። እኔ እናቴ ይሄ ብቻ ነው በቃ። እኛ የምንወዳቸው የምናከብራቸው የሚወዱን እኛንም እነሱ ብቻ መጥፎ ቃል አይነጋገሩ። ሌላው በቃ ይዘብዝብ። እኛ ምን በቃ እነሱ ዝም ካሏቸው ምን ይደረግ? እነሱ አሁን በሰው ላይ ያሸዋለነሰንስብለውሮች ጨረቃዎችን እንዳጨምሪ ብቻ በሰው እንጀራ ያሸዋለነሰንስም ብለው ነው እንጂ የዚህ ሁሉ ሁካታ በአንድ ሪፖርት ብቻ ማዘጋት ይችላሉ። ግን
በሰው እንጀራ ላይ አሸዋ የመነስነስ እንትን የላቸውም ልጆቹ። ሁሉም ይጠቀም ይለፍልፍ። ልጅቷ ግን በጣም አይናውጣ ያልገረመሽም ስጦታ ትሰጪዋለሽ ይላታል እኮ። ሽልማት ታስፈልገዋለሽ። እንደውሱ ደግሞ ትናንትና ድጋሚ የሚያስረግዝሽ ነው ቆሰለው ደግሞ መላ የጠፋባቸው ልጆች ቃል ሰው የሚጠቀመውን ቃል እኮ ይመርጣል። በዚህ አይነት እኮ ድጋሚ ያን ብቻ ሳይሆን አንድ ነገር ላስታውሳችሁ። ትናንትና ከዚህ በኋላ ለብቻ እንዳታገኛት፣ ካገኛሃት ከኔ ጋር ነው የምትጣላው ብሎ ነበር ብሩክ አይደለ? በምን በኩል አሳምኖ ነው አሁን ቤዞብኝ የመጣው? ፍፄ ልጅ ይዛ መጣቻ። እንዴት ተስማሙ ነው? እንዳታገኟት፣ ማናችሁም ሰው እንዳታገኟት እኮ ብሏል አይደለ? ትናንትና እንዘር ላይ ነው የሄደችው። አልተስማማችም። የመስማማት እንትንም ጭራሽ አልታየባትም። ግራ ስለገባች የሆነ አሁን ዛሬ መግቢያውን መታ የሰራችው ሀይሚዬ ብሩኬ እያመለጠው ስለሆነ ገባሽ፣ ለስራው ስለታቀበት ነው እንጂ ትላንትና እኮ የማስመርመርና ይዞ የመምጣት እንኳን ሀብት አላየንባት። እውነት ለመናገር ጥላ ነው ወጣ ሄደችው ለማሳመር ነው። አሁን እኛ ዋናዋ መጣች። ከዛም በኋላ መጀመሪያ የተሻከፍጽ ጋራ ስታወራ የነበረውን ቀጠለች። እነሱን ስታይ የነበረውን ነገር እኔ ብቻ መባርሽ ሄጅበት። ያው እንግዲህ እንዳልኳችሁ ዝርዝሩን በኪሳችን የያዘው ኪሳችን አይቀደድም መቼም መሆኑ በአሁኑ አይቀደድም እና ሌላ ነገር እንትን ካሉ ያው ነው እንደ ሁሉም ነው እኮ የነሱ ብሩኬን ከኔ የምትነዲው ሞቼ ነዋ ብላታለች። ቅመምዬ እጅ ቆሮቆ እንዳድሮ ከአባቷ ልትልትል እኛ የሄደ ሞተን ነው እኛ አብረን ስንሞት ነው። አሁን ልንገራት ብዬ ነው በዛው እኛ እያለን የማን ነው እዚህ 24 ሰዓት የምጮ እኔ ሰርግ እኮ ነው የምጠብቀው። የማንስ ወፈሬ ነው ማበጥረው ጠዋት ማታ ነው የምጮ እዚህ አናነስ ጠዋት ማታ እናሻታለን ይዘን ሴለችም እንዴ ምን ሆናል ዛሬ ባትመጪ ኖሮ እኛ ነገ ወደ አዲስ አበባ ልንመለስ ነበር አለ። ሀይሚም እንደዛ አለች። በቃ እንለማመጥም። ሀይሚም ተናገረች እኮ አንቺ ለምነሽ መተሽ ነው የምናደርገዋል። ለዛ ይሆናል አሁን ሀናን የሆነም ቀርም ትልቁ ዳቦ ምን ሆናሉ? እኛ ተገላግለናል። እኔ ትንሽ እንፍጭ ስትል እንፍጭ አረግሻለሁ፣ ቤቴን ከፍቼ ረግጥሻለሁ አልኩና ከዛም በኋላ አይ ፍሬ ለምን ያኔ አሳይተው ነው። አዎ ለምን መሰለሽ ፍርዬ ተረጋጊ። ቆይ ምሳሽን በደንብ ምሳም አልበላሁም ነገሩ እስካሁን እና ተረጋጊ። ለምን ደም ሲወሰድ አላየንም? ልጅቷንስ ለምንድን ነው በደንብ ካሜራ ያልታየው ብዬ ደግሞ ቁጭ አልኩና እስቲ ሀናንዬ የቤትሽን ክፈች እንወያያለን ብዬ ደግሞ አናገረ በውስጥ ደግሞ ጨነቀኝ። አንዴ ልግባ እላለሁ ገስ ላይ አንዴ ልግባ እላለሁ እና ብዙ ነገር አለ። ልጁ የኔ ከሆነ መስሎን እኛ ሞተን ነዋ። እኔ አፈር ውስጥ ስገባ ሀናን ይሄ ሁሉ ኦዲየንስ አፈር ውስጥ ሲገባ አንቺ እሱን ያንቺ ታደርጊያለሽ። አንቺ ቆሮቆ እንዳድንገርሽ ብዬ ነው። እሺ ደከካ እንዳታስቢ። ወፍ የለም ወፍ እሱ የረገጠበትን መንገድ አትረግጪ። ከዚህ በኋላ እየናፈቀሽ ትኖሪያለሽ። በቃ እችን ልንገበን ለናገር ነው። ይቅርታ አድርጉልኝና ውስጤ እንትን ስላለ ነው። እሺ እና ይሄን ስራ እንዲቋጥሩ የምትሉ ሰዎች ማለት ነው። እኛ አንደኛ ስራ ነው ብለን አንደመድምም። አንድ ሁለተኛ እቅዳቸውን እራሳቸው ነው የሚያውቁት። ሁለት ሶስተኛ እኛ ካልተሰዳደቡና እነሱ ካልተገፈፉ ሁለቱ እንዲህ ተጣብቀው ስራውን ከሰሩት የፈለገው ጊዜ ይስሩ፣ አቋርጡ አንልም። የራሴ አቋም ነው። ይሄ የራሴ አቋም ነው። እኔ አልልም በበኩሌ። ምክንያቱም እቅዳቸው የእነሱ ስለሆነ ክፉ ነገር ሁለቱ ብቻ እንደ ያኔው ጦርነት አይግጠሙ፣
መጥፎ መጥፎ ቃላት የሰው ልጅ ካልሰራ መኖር ስለማይችል እነሱ አይጣሉ። እሷን አጉል ንግግር አትናገር። ከዛ ውጭ ይስሩ። እናንተ ምን ነው ሄዳችሁ ያው ሁለት ሚስት የሚያተራምሰው ሄዳችሁ እያያችኋል እንዴ? ይስሩ ብቻ ሁለቱ የሆነ እንዴት ነው በመካከላቸው ክፉ ነገር አይግባ። በቃ አይስሩ አትበሉ። ሄዶ ቢሰሩ ማታዩም ያ ነገር ቢያመጡ ማታዩም። ስራው ይጀመር ስትሉ ነበረ። ተው እንጂ ሁለት አፍ አንሆን። ስራው ካልተጀመረ ካልተቋጫላችሁ አምጥቷሉ ሄዳችሁ እየመራችሁ ማየት ነው። ከዛ ውጭ አይምየው ነገር ስትናገር መልስ የምትንሰጣለን። እንደዚህ ተፈላልገው ሲሆኑ በቃ ተናገረ እኮ የዛሬ ንግግር ይበቃናል። ነገ ወደ አዲስ አበባ ይመጣሉ። አንቺ ግን እንቁራሪት እንዳታስቢ። እንኳን አንድ ልጅ ለምን 20 ልጅ አታመጭም? ሀይሚና ብሩኬ ወደፊት ይሄ ሁሉ ኦዲየንስ ምን አንቺ ሊያጋባ መሰለሽ? ትልቁ ትንሹ ቤተሰብ እዚህ ጋር ቁጭ አርጎ 24 ሰዓት የሚጮህ እኮ የበሱ ፍቅር ስለምንፈልግ ነው። አንቺ